ኦሪት ዘዳግም ምዕራፍ 16 በዓለ ፋሲካ። በሚያዝያ ወር ከግብጽ ሀገር በሌሊት ወጥተሃልና የሚያዝያን ወር ጠብቀህ የአምላክህን የእግዚአብሔርን ፋሲካ አድርግ። አምላክህ እግዚአብሔር በዚያ ስሙ ይጠራበት ዘንድ በመረጠው ስፍራ ለአምላክህ ለእግዚአብሔር ፋሲካ ከበግና ከላም መንጋ ሰዋ። የቦካውን እንጀራ ከእርሱ ጋር አትብላ። ከግብጽ አገር በችኮላ ስለወጣ ከግብጽ አገር የወጣህበትን ቀን በዕድሜ ሙሉ ታስብ ዘንድ የመከራን እንጀራ ቂጣ እንጀራ 7 ቀን ከእርሱ ጋር ብላ። 7 ቀንም በአገሩ ሁሉ የቦካ አይታይም። በመጀመሪያው ቀን ማታ ከሰዋኸው ሥጋ እስከ ነገ ድረስ ምንም አይደር። አምላክህ እግዚአብሔር ከሰጠ ከተሞች በማንኛይቱም ፋሲካን ትሰዋ ዘንድ አይገባህም። ነገር ግን አምላክህ እግዚአብሔር ስሙ ይጠራበት ዘንድ በመረጠው በዚያ ስፍራ ከግብጽ በወጣህበት ወራት ፀሐይ ሲገባ ማታ ፋሲካን ትሰዋለህ። አምላክህ እግዚአብሔር በመረጠው ስፍራ ትጠብሰዋለህ፣ ታበስለዋለህም፣ ትበላውም አለህ። በነጋውም ተመልሰ ወደ ቤትህ ትሄዳለህ። 6 ቀን ቂጣ እንጀራ ብላ። 7ኛው ቀን ግን መውጫው ስለሆነ ለአምላክህ ለእግዚአብሔር በዓል ይሁን። ለነፍስም ከሚሰራው በቀር ሥራን ሁሉ አታደርግበት። የመከር በዓል 7 ሳምንትም ትቆጥራለህ። መከሩን ማጨድ ከምትጀምርበት ቀን ጀምሮ 7 ሳምንት መቁጠር ትጀምራለህ። አምላክህ እግዚአብሔር የባረከህን ያህል እጅህ መስጠት በምትችለው መጠን ለአምላክህ ለእግዚአብሔር የ7ቱን ሱባዔ በዓል ታደርጋለህ። አንተ ወንድ ልጅህና ሴት ልጅህ፣ ወንድ ባሪያና ሴት ባሪያ፣ በሀገርም ውስጥ ያለው ሌዋዊ፣ በመካከልም ያሉ መጻተኛና ድሃ አደግ፣ መበለትም አምላክህ እግዚአብሔር በዚያ ስሙ ይጠራበት ዘንድ በሚመርጠው ስፍራ በአምላክህ በእግዚአብሔር ፊት ደስ ይበላችሁ። አንተም በግብጽ ባሪያ እንደነበርክ አስብ። ይህንም ሥርዓት ጠብቅ አድርገውም። የዳስ በዓል ከአውድማና ከወይን መጭበቂያ ፍሬህን በሰበሰብክ ጊዜ 7 ቀን የዳስ በዓል አድርግ። አንተም ወንድ ልጅህና ሴት ልጅህ፣ ወንድ ባሪያና ሴት ባሪያ፣ በሀገርም ውስጥ ያለ ሌዋዊና መጻተኛ፣ ድሃ አደግና መበለትም በበዓልህ ደስ ይበላችሁ። አምላክህ እግዚአብሔር ለራሱ በመረጠው ስፍራ ለአምላክህ ለእግዚአብሔር 7 ቀን በዓል ታደርጋለህ። አምላክህ እግዚአብሔር በፍሬ ሁሉ በእጅህም ሥራ ሁሉ ይባርካልና አንተም ፈጽመህ ደስ ይልሃልና። በዓመት 3 ጊዜ በቂጣ በዓል፣ በ7ቱ ሱባዔ በዓል፣ በዳስም በዓል ወንድ ልጅ ሁሉ በአምላክህ በእግዚአብሔር ፊት እግዚአብሔር በመረጠው ስፍራ ይታይ። በአምላክህ በእግዚአብሔር ፊት ባዶ እጅህን አትታይ። አምላካችሁ እግዚአብሔር በሰጣችሁ በረከት መጠን እያንዳንዳችሁ እንደ ችሎታችሁ ታመጣላችሁ። ስለ ፍርድ አሰጣጥ አምላክህ እግዚአብሔር በሚሰጥህ በሀገርህ ደጅ ሁሉ በየነዶቹ ፈራጆችና መባውን የሚጽፉትን ሹሙ። ለሕዝቡም ቅን ፍርድን ፍረዱ። ፍርድን አታጣም። ፊት አይተህ አታድላ። ጉቦ አትቀበል። ጉቦ የጥበበኞችን ዓይን ያሳውሯልና የእውነትም ቃል ያጣምማልና ጉቦን አትቀበል። በሕይወት ትኖር ዘንድ አምላክህ እግዚአብሔር የሚሰጥህን ምድር ትወርስ ዘንድ እውነተኛውን ፍርድ
ተከተል። የአምልኮ ጣዖት መከላከል። ላንተ በምትሰራው በአምላክ በእግዚአብሔር መሠዊያ አጠገብ ከማናቸውም ዛፍ የማምለኪያ አጸድ አድርገህ አትትከል። አምላክ እግዚአብሔርም የሚጠላውን ሐውልት ለአንተ አታቁም።